ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች በኢትዮጵያ ሰላምታዬ ሰላም ብያችኋለሁ። ኢንሻአላህ የዛሬ የሚል እየተነጋገርን ያለ ነው። የዛሬ ቶፒክ የሚያደርገው የዛሬ ነጥባችን ማቴዎስ ምዕራፍ 28 ቁጥር 19 ላይ ትሪኒታሪያን ፎርሙላ የሚባለው ነው። ትሪኒታሪያን ፎርሙላ ማለት ነው የሥላሴያውያን ቀመር ማለት ነው። ጥምቀት በማን ስም ነው ቀመር የሚገባው? በአብ ወልድ መንፈስ ቅዱስ ስም ነው ወይስ በሥላሴ ስም ነው በሚለው ነገር ላይ ትሪኒታሪያን ፎርሙላ ይባላል። ይህ ጥቅስ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ከመናገራችን መጀመሪያ ምንድን ነው የምናደርገው? የታሪካዊ ዳራው የማቴዎስ ወንጌል ምንድን ነው የሚለው ነገር አንዳንድ ጥናቶች እናጠናለን። እንደምትመለከቱት የማቴዎስ ወንጌል መጀመሪያ የተጻፈው በዕብራይስጥ ቋንቋ ተጻፈው። ኡስታዝ እኔ ጋር ነው ከ45 እስከ 50 በሚደርሱ አይሰማም? ድምፅ ይቆራረጣል። እኔ ጋር ብቻ ነው አቡበከር? ትንሽ ይቆራረጣል። ቪዲዮ አጥፋ አብዱልካሪም። እኔም እየተቆራረጠብኝ ነው። ቪዲዮ አጥፋ እስቲ አብዱ። ኮሜንት ላይ ይቆራረጣል ድምፅ እያሉ ነበረ፣ ለዛ ነው። እሺ አሁን እስቲ ይሰማል? አሁን ይሰማል። ኮሜንት ላይ ምናልባት ይሰማል ኡስታዝ? ኦኬ። የማቴዎስ ወንጌል የተጻፈው የመጀመሪያው ማቴዎስ ለዕብራውያን ሰዎች የጻፈው ደብዳቤ ነው። በዕብራይስጥ ቋንቋ ነው መጀመሪያ የጻፈው። ከ45 እስከ 50 በሚደርስ ጊዜ ውስጥ መጀመሪያ የተጻፈ መጽሐፍ ነው ተብሎ ነው የሚታመነው። ለምሳሌ ኤጲፋኒዎስ ቆጵሮስ የሚባለው ከ310 እስከ 403 ይኖር የነበረው ምንድን ነው የሚለው? በፓላሪዮን ኦፍ ኤጲፋኒዎስ ሳልሚስ የሚባል መጽሐፍ አለው። መጽሐፍ 1 ፔጅ 130 ላይ ምዕራፍ 9 ቁጥር ከ3 እስከ 4 ድረስ ስንመለከተው ምን ይላል? ኢየሱስ መሲህ ነው ብለው ይሰብካሉ አለ። ናዝራውያን አይሁዳውያን ከሆኑትና ኢየሱስ ካልተቀበሉት በመጠኑ ይቃረናሉ። የማቴዎስን ወንጌል ሙሉ ለሙሉ በዕብራይስጥ አላቸው። ተመልከቱ። በመጀመሪያ በዕብራይስጥ ፊደላት እንደተጻፈ ሁሉ አሁን ያቆዩልን እንደሆነ ግልጽ ነው እናል። ናዝራውያን የሚባሉ የክርስቶስ ኢየሱስ ተከታዮች በዕብራይስጥ የተጻፈውን የማቴዎስን የመጀመሪያው አላቸው ብሎ ነው ያስቀመጠው። እንደውም እንትና ዩርማሲስ በውጭ ዓለም ጄሮ የሚባለው ራሱ ሲናገር ምንድን ነው ያለው? በአንድ ቦታ ላይ ኮሜንተሪው ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ያለውን ኮሜንት በሚያደርግበት ሰዓት ላይ ምንድን ነው ያለው? እሱ ጋር ናዝራውያን በሚጠቀሙበት ወንጌል ውስጥ የበራኪው ልጅ ምትክ የዮዳይ ልጅ ተብሎ ተጽፏል ብሎ ያስቀምጣል። የራሳቸው አላቸው ራሱ ማለት ነው። ፓፒያስ እንደምትመለከቱት 5 መጽሐፎች ጽፎ ነበረ። የቸርች ሂስትሪ አውሳቢዮስ የቂሳርያው እንደተናገረው መጽሐፍ 3 እና ቻፕተር 39 ቁጥር 1 ላይ ሲናገር ምንድን ነው ያለው? 5 የፓፒያስ መጽሐፍቶች አሉ፣ የጌታ ንግግር መግለጫዎች የሚደረስ ያለው ነው አለ። ቀጠልና ቁጥር 7 ላይ ምን አለ? አሁን የምናገረው ፓፒያስ የሐዋርያት ንግግርን የተቀበለው ከተከታዮቻቸው እንደተቀበለ አምነዋል የሚለው። ስለዚህ ይሄን የተቀበለው ፓፒያስ የሚባል ሰው ነው የተጠቀመው። ፓፒያስ ሲናገር ምን አለ? የዛው ቸርች ሂስትሪ ላይ የቂሳርያው አውሳቢዮስ ሲናገር መጽሐፍ 3 ምዕራፍ 39 ቁጥር 16 ላይ ምንድን ነው ያለው? እንግዲህ ማቴዎስ ቃላቶቹ በዕብራይስጥ ቋንቋ ተጻፈ አለ። እያንዳንዱ እንደ አቅሙ ከተረጎመ ይህም ጸሐፊው ከመጀመሪያው ከዮሐንስ መልእክትና ከጴጥሮስ ተጠቅሟል። እርሱ ሌላውም በዕብራይስጥ ወንጌል ውስጥ በጌታ ፊት በብዙ ኃጢአት የተከሰሱ ሴት ተናገረ በማለት መጀመሪያ ማቴዎስ ወንጌል የሚባለው እንደነበረ ተናግሯል ማለት ነው። በዛ በማቴዎስ ወንጌል ላይ በመጀመሪያ በተጻፈው መጽሐፍ ላይ እንዲህ የሚል ቃል አለ የሚል ቸርች ሂስትሪ መጽሐፍ 3 ምዕራፍ 5 ቁጥር 2 ላይ እንደዚህ ይላል። እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው የሚል ነው። እርሱ ለእነርሱ እንዲህ አላቸው፣ አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ ይላል። ተመልከቱ። ማቴዎስ 28 19 ላይ ያለው የሚረብሽ ነገር አለ። ባትረብሹም ደስ ይለኛል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው እንግዲህ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ሳይሆን ያለው እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው የሚል ነው። እርሱ ለእነርሱ እንዲህ አላቸው፣ አሕዛብ ሁሉ በስሜ ደቀ መዛሙርቱ አድርጓቸዋል። የቂሳርያው አውሳቢዮስ አሁንም መጽሐፍ 3 ምዕራፍ 7 ቁጥር 136 ላይ ምንድን ነው የሚለው? የዘ ፕሩፍ ኦፍ ጎስፔል በሚለው መጽሐፉ ላይ እርሱም ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጓቸዋል። በአብ በወልድ መንፈስ ቅዱስም አጥምቆ የሚል የለውም የመጀመሪያው። እንደገና አሁንም ዘ ፕሩፍ ኦፍ ጎስፔል የሚል መጽሐፍ 3 ምዕራፍ 7 ቁጥር 138
ፔጅ 159 ላይ በተመለከቱት እርሱም ለእነርሱ እንዲህ አላቸው፣ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ነው የሚለው። አሁንም ዘ ፕሩፍ ኦፍ ጎስፔል በሚለው መጽሐፉ የቂሳርያው አውሳቢዮስ የታሪክ ጸሐፊ ሲናገር ከአንድ ቃልና ከአንድ ድምፅ ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳችሁን ሁሉ ሊጠብቁ አስተምሯቸዋል። ስለዚህ የማቴዎስ ወንጌል መጀመሪያ የተጻፈው የዕብራይስጥ ቋንቋ ላይ የተቀመጠው ምን የሚል ነው? ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ ሳይሆን ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ የሚል ያለ። ታዲያ በአብ በወልድ መንፈስ ቅዱስ የሚለው መቼ መጣ ስንል በማቴዎስ ዳቦ ስር የማርቆስን ወንጌል ሶርስ አድርጎ በግሪክ ኮይን ያዘጋጀው ሰው ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ የሚለው ያለ ማለት ነው። መደበኛ መድብለ እውቀት ገጽ 4 ገጽ 2637 ላይ ምን ይላል? ማቴዎስ ሁኔታ በተለየ ቀኖናዊ የሆነ ነው። ለዚህ ነው ዓለም አቀፈቷ ከቀደምት የክርስቲያን ታሪክ እውነታው ጋር የሚቃረን የሥላሴ ግግር ባዕድና ትሪታሪያን ፎርሙላ የሚባለው በአብ በወልድ በመንፈስ ቅዱስ አጥምቆ ለኢየሱስ ንግግር የሚቀመጠው መድብለ እውቀት ኢንሳይክሎፒዲያ ካቶሊክ የሚለው ገጽ 263 ላይ እንደዛ ይላል። የጥምቀት በኢየሱስ ስም ከሚለው ወደ በአብ በወልድ በመንፈስ ቅዱስም ወደሚለው በዓለም አቀፍ ቤተክርስቲያን በሁለተኛው ክፍለ ዘመን ተለውጧል። ከዛ በፊት በአጠቃላይ በኢየሱስ ስም ብለው ዘመቱ አድርጓቸው ስላለ ማለት ነው። ሌላው እንደምትመለከቱት የቴንደል የአዲስ ኪዳን ማብራሪያ ቅጽ 1 ገጽ 205 በአብ በወልድ በመንፈስ ቅዱስ ስም የኢየሱስ ሳይሆን በኋላ ላይ የተጨመረ ነው ብሎ ነው ያስቀመጠው። እንግዲህ ብዙ እንትኖች ማለት ማስቀመጥ ይቻላል። የ99 አዲስ የተሻሻለው የመደበኛ ባይብል እትምም እንደዛ ነው ያስቀመጠው። ዘመናዊ ሂስ ይህን የሥላሴውያን ቀመር ኢየሱስን ማሸዋሸት ነው፣ ያ በኋላ ላይ የቤተ ክርስቲያን ትውፊት የሚወክል ነዋል። ስለዚህ በማቴዎስ ወንጌል ላይ ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዝሙር አድርጉ የሚለውን በአብ በወልድ በመንፈስ ቅዱስ አጥምቁ የሚለው ላይ የመጣ ነው ብሎ ነው ያስቀመጠው። እንግዲህ ነገር ነው። እንደዚህ አይነት ነገሮች መጨመር አዲስ ነገር አይደለም። ለምሳሌ አንደኛው ዮሐንስ መልእክት ምዕራፍ 7 ላይ ተመልከቱት። አማርኛው ላይ አሁኑ ላይ የለም፣ ነገር ግን 1879 የቆምጦፍ ባሮ የሚባለው ላይ በሰማይ የሚመሰክሩ 3 ናቸው አለ። እየተቆራረጠ ነው ኡስታዝ፣ ይቆራረጣል፣ ትንሽ ይቆራረጣል። ትንሽ ተቆራረጣል። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ የ1879 ወይም ደግሞ በ1611 ላይ የነበረው ኪንግ ጄምስ ቨርሽን ባይብል ላይ እንዲህ የሚል ቃል አለ። ዜር አር ትሪ ሁ ጊቨን ቴስቲሞኒ ኢን ሄቨን፣ በሰማይ የሚመሰክሩ 3 ናቸው፣ ዘ ፋዘር ዘ ወርድ ኤንድ ዘ ሆሊ ጎስት ዘ ስሪ አር ዋን ይላል። እነዚህ 3ቱ አንድ ናቸው። በሰማይ የሚመሰክሩ 3 ናቸው፣ አብ ቃልና መንፈስ ቅዱስ ናቸው። እነዚህ 3ቱ አንድ ናቸዋል። ይሄ ላቲን ጌት ላይ በ382 ላይ ጄሮም የጨመረው ነው። የመጀመሪያው የግሪክ ማንዶቶቹ ላይ የለም። እንደዚህ መጨመር የተለመደ ነገር ነው። ለምሳሌ በ480 ድህረ ልደት ላይ ከገቡ ተሳዱ መካከለኛው አባ ገሪማ የሚባለው ከተማ ላይ የተጨመረውን ሌላ ያሳያሉ። ራዕይ ምዕራፍ 14 ቁጥር 1 ላይ ምን ይላል? ለጽሑፉ ውስተ ጽሞሙ ስሙ ወስመ አቡሁ ወስሙ ቅዱስ መንፈስ፣ በግንባራቸው ላይ ስሙና የአባቱ ስም የሚሆን ስሙና የአባቱ ስም እና የመንፈስ ቅዱስ ስም በግንባራቸው ይጻፋል ብሎ ነው ያስቀመጠው። 3 ስሞችን ነው ያስቀመጠው። መንፈስ ቅዱስ የሚለው ግሪከኛው ላይ ያለ የግዕዙ ባይብል ላይ ተጨምሯል። እና እነዚህ የሚጨመሩ ነገሮች የተለመዱ ነገሮች ናቸው ነው እያለን ያለ ነው። ማቴዎስ ምዕራፍ 28 ቁጥር 9 ላይ ያለ የመጀመሪያ የነበረው ሕዝቦች ሁሉ በስሜ ደቀ መዛሙርት ነበረ። በኋላ ላይ ግን ግሪክ ይቆረጣል። እሺ እንዴት እናድርግ? ታብታባ እንጃ የሆነ ሪፖርት ይሆናል ወይ የሆነ ነገር ትናለ ችግር አለ። እሺ ኮፒ ሊንክ አድርጉ እስቲ፣ ሁላችሁም ኮፒ ሊንክ አድርጉ። እሺ አሁን ይሰማል? ይሰማል። አሁን መሀል ላይ እስቲ አሁን ይሰማል። እሺ እና እንደዛ ነው። ማቴዎስ ወንጌል 28 19 ላይ ያለው ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለው መጀመሪያ በነበረበት በዕብራይስጥ ላይ አልነበረም። በዕብራይስጥ ላይ የነበረው
ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርታችሁ አድርጓቸው የሚል ነው። ያንን ነው እንግዲህ ከቂሳርያው አብሳቢዎስ ያገኘነው መረጃ ማለት ነው። እንደው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ይኑር እና ካለምስ ምን ችግር አለው? ሥላሴን ያሳያል ወይ ነው? አሁንም አያሳይም ነው የምንለው። ለምን? ሶስት ነገሮች በአንድ ስለተደረደሩ እነዛ ነገሮች ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት በስሜ ደቀ መዛሙርቱ አድርጓቸው የሚለውን በአብ በወልድ በመንፈስ ቅዱስ ስም ስለተባለ በአንድ ላይ መምጣታቸው ስሪ ፐርሰንስ ዋን ኤሰንስ የሚለውን ነገር አያሳይም። ለምን? በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ እንደነዚህ ያለው መዘንበል እንጠብቅ በእግዚአብሔር እና በጌታ በኢየሱስ እና በተመረጡ መላእክት ፊት እመክርሃለሁ። ፊት የሚለው በነጠላ ነው የመጣው። አይታችሁ ከሆነ ፊት የሚለው የግሪከኛ ቃል ኤኖፒዮን ነው የሚቀመጠው። ኤኖፒዮን ብሎ ነው የሚያስቀምጠው። ኤኖፒዮን ማለት ፊት ነው። ስለዚህ የአብም የወልድም የመላእክትም ፊት አንድ ነው አይደለም። ለምንድን ነው እዛ ጋር በነጠላ የመጣው? ለምንድን ነው የተደረደሩት? በእግዚአብሔር አንድ በአምላክ ማለት ነው አብን ያመለክታል። በጌታ በኢየሱስ ወልድን ያመለክታል። በተመረጡ መላእክት ፊት ይላል። መላእክቶችንም ጨምሯቸዋል፣ ተደርድረዋል አንድ ላይ። ስለዚህ ፍጡር የሆነ አካል ከፈጣሪ ጋር አንድ ላይ ስለተደረደረ እዛ በኤሰንስ አንድ ነው ብለን ምንል ከሆነ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ መላእክቶች ተደርድረው መጥተዋል። ይህን እንዴት ታዩታላችሁ ነው ምንለው ማለት ነው። ሌላው እንደምትመለከቱት የኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ ነው። ኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ የግሪክ ሰብትጀንት ላይ ሁለቱ ጠበኞች በእግዚአብሔር እና በካህናቱ በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ አሉ። ማን ማን የተደረደረው? እግዚአብሔር አለ አንድ፣ ሁለተኛ ካህናቱ አሉ፣ ሶስተኛ ደግሞ ፈራጆቹ አሉ። ሶስት ነገር ነው የተጠቀሰው፣ ግን ፊት የሚለው ሲንጉላር ነው የመጣው። ማን ነው? ኤኖፒዮን የሚለው ማለት ነው። ኤኖፒዮን የሚለው ግሪክ ሰብትጀንት ላይ በነጠላ መጥቷል። ዘዳግም 19 17 ላይ ነው ያለው። ፈጣሪ አለ፣ ከዛ ሁለት ፍጡሮች መጥተዋል፣ ካህናትና ፈራጆች ማለት ነው። ፊት የሚለው ደግሞ በነጠላ ነው የመጣው ለሁለቱ ማለት ነው። የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይም እንደዚህ ያለ በእኔና በቃል የሚያፍር ሁሉ የሰው ልጅ በራሱ እና በአባቱ እና በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል። ክብር ለሚለው የሚጠቀመው ቃል ሲንጉላር ነው፣ ዶክሳ የሚለው በግሪከኛው። ስለዚህ አሁን እዚህ ጋር የተጠቀሙት ማን ነው? አብ ወልድና መላእክት ተጠቅሰዋል። መላእክት ከአብና ከወልድ ጋር ስለመጡ መላእክት የሚባሉት በኤሰንስ ደረጃ ከአብ ጋር አንድ ናቸው ብለን እንደማንለው ሁሉ በተመሳሳይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወልድና መንፈስ ቅዱስ ከአብ ጋር እና በሚል ተጫፍረው ስለመጡ በኤሰንስ አንድ ናቸው ማለት አይቻልም ማለት ነው። እንቀጥል። ስም የሚለው በነጠላ መጥቷል። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ኤሰንስ መሆናቸውን ያሳያል ብለው ይሞክታሉ። ነው ያም አያስኬድም። ኦሪት ዘጸአት ምዕራፍ 23 ቁጥር 13 ላይ የሌሎችን አማልክት ስም አትጥሩዋል። እንግዲህ አማልክት ማለት የተለያየ አማልክት፣ የፀሐይ አምላክ፣ የጨረቃ አምላክ ምናምን የተለያየ አምላክ አለ። ግን የሌሎቹን አማልክት ስሞች አይደለም የሚለው ስም፣ የሌሎቹን አማልክት ስም አትጥሩ። ሜክ ኖ ሜንሽን ኦፍ ዘኔም ኦፍ አዘር ጋድስ ነው የሚለው። ዘኔም ነው የሚለው። ዘኔም ሳይልም ራሱ በነጠላ ነው የመጣው። ግን አማልክቶቹ አንድ ኤሰንስ ናቸው ማለት አይደለም። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 ላይም እንደዛ ነው። የአማልክቶቻቸውን ስም አትጥሩ። የአማልክቶቻቸውን አማልክት ብሎ ከዛ በኋላ ሲንጉላር ፐርሰን አይታሰብም። ሲንጉላር ኤሰንስ የሚባል ነገር አይታሰብም። አማልክቶቻቸው ስም ነው የሚለው ራሱ። ናይዘር ሜክ ሜንሽን ኦፍ ዘኔም ኦፍ ዜር ጋድስ ነው የሚለው። ዘኔምስ አይደለም የሚለው። ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይም እንደዛ ነው። በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። አያችሁት? ዘኔም ኦፍ አዘር ጋድስ ነው የሚለው። በሌላ አማልክት ስሞች አይደለም የሚለው፣ ስም በነጠላ። ስለዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት ስለተባለ ኢን ዘ ኔም የምትለዋ በሲንጉላሪ ስለመጣች፣ ኑማ የምትለዋ ቃል ስለመጣች ያ ማለት የኤሰንስን አንድነት አያሳይም ማለት ነው። ይህን ይመስላል ራሱ ማለት ነው። ሌላው የምንመለከተው ከዚህ ጋር ተያይዞ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለው ጥቅስ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ያለው ጭራሹኑ ሥላሴን የማያሳይ ጥቅስ ነው። ምን የሚል ነው? የጌታ ኢየሱስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሆናል። እዚህ ጋር የተጠቀሱት ማን ናቸው? እግዚአብሔር ተጠቅሷል፣ ኢየሱስ ክርስቶስ ተጠቅሷል፣ መንፈስ ቅዱስ ተጠቅሷል። ነገር ግን ምንድን ነው ፖይንቱ ስንል እግዚአብሔር የሚለው ማንን ነው ጥያቄው። አብን ነው ካሉ እግዚአብሔር ስንት ነው? አንድ። ጥሩ። ሌላ እግዚአብሔር አለ ከአንድ እግዚአብሔር ውጭ? የለም። በቃ ስለዚህ አንድ እግዚአብሔር አለ፣ ወልድና መንፈስ ቅዱስ የሚባሉ ነገሮች አለ ነው። እኛ የምንለው ምንድን ነው? ሶስቱ አካላት አንድ እግዚአብሔር ናቸው የሚል ባይብል ላይ የለም ነው። ቀላል ጥያቄ ብትጠይቋቸው የእግዚአብሔር ልጅ ማን ነው ስትሏቸው ኢየሱስ ይሏቸዋል። የእግዚአብሔር አባት ማን ነው ብሎ ብትሏቸው እንደ እግዚአብሔር አባት አለው እንደ ይሏቸዋል። ኢየሱስ እግዚአብሔር አይደል እንዴ?
ለምን የእግዚአብሔር አባት የሚል ባይብል ላይ ለምንድን ነው ያልተቀመጠው? አንድ ጥቅስ ለምንድን ነው ያጣ ነው? እግዚአብሔር ወልድ የሚል ነገር ለምንድን ነው ያጣ ነው? የእግዚአብሔር አባት የሚል ጥቅስ ባይብል ላይ ለምንድን ነው ያጣ ነው? ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብንመለከተው የእግዚአብሔር አባት የሚል ጥቅስ የለም። ብዙ ጊዜ ስንወያይ ምንድን ነው የእግዚአብሔር አባት ማን ነው ብለን ስንጠይቃቸው እንዴ እግዚአብሔርማ አባት የለውም፣ እግዚአብሔር ልጅ ነው እንጂ ያለው አባት የለውም ይላሉ። ስለዚህ እግዚአብሔር የሚባለው አንድ ነው ማለት ነው። ዘዳግም 6:4 ላይ ያለው እግዚአብሔር አንድ ነው። ልጅ አለው። ኦኬ ልጅ ሲባል ምን ማለት ነው? ሌላ ጉዳይ ነው። ነገር ግን ሥላሴን አያሳይም ነው እያለን ያለ ነው። ይህን ይመስላል። ሌላው ከዚህ ጋር ተያይዞ የሚነሳው ነገር ምንድን ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ጥቅስ ላይ የሚነሳው ስም የሚል ነገር አለ። ስም የምትለዋ ነገር ሲንጉላር መታለች። ራሱ ሲንጉላር ስም የሚባለው ነገር ለምን ታዲያ በመንፈስ ቅዱስ ስም ለምን ይባላል? በኢየሱስ ስም ለምን ይባላል? በወልድ ስም ለምን ይባላል ብሎ ከጠየቀ ይህ የተለመደ ነገር ነው በባይብል ውስጥ ማለት ነው። ለምሳሌ መጽሐፈ አስቴር ምዕራፍ 2 ቁጥር 22 ላይ ነገሩን ለመርዶክዮስ ተገለጠ፣ እርሱም ለንግሥቲቱ ለአስቴር ነገራት፣ አስቴርም በመርዶክዮስ ስም ለንጉሥ ነገረችዋል። ምን ማለት ነው? መርዶክዮስ በኤሰንስ የተለየ ነገር መሆኑን ያሳያል እንዴ? አያሳይም። በመርዶክዮስ ስም ማለት በመርዶክዮስ ትእዛዝ እሱ ኦቶሪቲ ባደረገው በነገራት መሰረት ለንጉሱ ነገረችው ማለት እንጂ በመርዶክዮስ ስም ለንጉሱ ነገረችው ማለት መርዶክዮስ ስም ስለተባለ ዲቪኒቲን አያሳይም። አንደኛ ነገሥት ምዕራፍ 28 ምዕራፍ 25 አንደኛ ሳሙኤል ምዕራፍ 25 ቁጥር 9 ላይ የዳዊት ጎልማሶች መጡ፣ ይህን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ይላል። በማን ስም? በዳዊት ስም። ያ ማለት በዳዊት ስም ማለት ዳዊት ባዘዛቸው መሰረት ማለት እንጂ ሌላ ማለት አይደለም። ስም የሚለው ኦቶሪቲን ነው የሚያሳየው። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ በደቀ መዛሙርት ስም የሚያጠጣ፣ በደቀ መዛሙርት ስም ማለት በጴጥሮስ ስም የሚያጠጣ ማለት ነው። ዛት ሚንስ በጴጥሮስ ስም የሚያማጠጣ ማለት ጴጥሮስን እንደ ጴጥሮስነቱ ተቀብሎ ጴጥሮስን የሚያስተናግድ ማለት እንጂ በጴጥሮስ ስም ሲባል የሆነ የጴጥሮስ ስም ማለት ዲቪኒቲን የሚያመለክት አይደለም። ለዛ ነው ማቴዎስ ወንጌል ምዕራፍ 9 ቁጥር 40 ላይ ማርቆስ ወንጌል ላይ ማለት ነው ምዕራፍ 9 ቁጥር 41 ላይ ስንመለከተው የክርስቶስ ስም ስለሆናችሁ በስሜ ጽዋ የሚያጠጣችሁ ዋጋችሁ አይጠፋም ማለት። ተመልከቱ፣ በስሜ ጽዋ የሚያጠጣ አለ። ቅድም ምን አለ? ደቀ መዛሙርት ስም አለ። ደቀ መዛሙርቱ ምንድን ናቸው? ጻድቃን ናቸው። ኢየሱስ ምንድን ነው? ነብይ ነው። ከዛ ማቴዎስ ወንጌል 10:40 ላይ ምን አለ? ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል አለ። ጻድቅን ደግሞ በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል አለ። ኢየሱስ ነብይ ነው፣ ነብይን በነብይ ስም አለ። ጻድቅን በጻድቅም ስም አለ። በደቀ መዛሙርት ስም ቀዝቃዛ ውሃ ያጠጣል። ስለዚህ በነብይ ስም፣ በደቀ መዝሙር ስም፣ በዳዊት ስም፣ በመርዶክዮስ ስም የሚል ነገር ካለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርቷቸው አድርጓቸው በእኔ ኦቶሪቲ እኔ በላኳችሁ መሰረት ማለቱ እንጂ ሌላ ማለቱ አይደለም። ለምን? ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል በማለት ይነገራል። መንፈስ ቅዱስ ራሱን የቻለ የአምላክ እስትንፋስ ካልሆነ ለምንድን ነው ከወልድና ከመንፈስ ቅዱስ ጋር እና በሚል ኮፕላቲቭ ኮንጃክሽን የተጠቀመው የሚልም ጥያቄ ይነሳል። ኤፌሶን ምዕራፍ 6 ቁጥር 10 ላይ ማየት እንችላለን። ፐርሰን ያልሆነ ነገር ፐርሰን ከሆነ ጋር ካይ በሚል ኮፕላቲቭ ኮንጃክሽን ኤንድ በሚል ነገር ወይም እና በሚል ተዛርፎ ሊመጣ ይችላል፣ ተጻምሮ ሊመጣ ይችላል። ኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረው በጌታና በኃይሉ ችሎት የበረታችሁ ሆኗል። የኃይሉ ችሎት የሚባል የሆነ ፐርሰን ነው? የኃይሉ ችሎት የሚባል የሆነ አካል ላይ ያለው ነገር ነው እንዴ? አይደለም። ኖ። ታዲያ ለምንድን ነው የተባለው ሲባል በቀረው በጌታና በኃይሉ ችሎት የበረታችሁ ይላል። ጌታና የኃይሉ ችሎት የሚባሉ ሁለት አካላት አሉ? አይደለም። እንደዛ አይደለም የሚያመለክተው። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ምንድን ነው የሚለው? ከጌታ ፊትና ከኃይሉ ፊት ርቀው በዘላለማዊ ጥፋት ይቀጣሉ አለ። ኤንድ የሚል ነገር አለው እንግሊዝኛው። አማርኛው ደግሞ ምንድነው? ምህ የሚል ነገር አለ። ምህ ማለት ጥገኛ ምህላን ነው። ተጨማሪ ነገርን ለማሳየት ነው የሚመጣው በአማርኛ ማለት ነው። ኤንድ እንደማለት ነው። እናን የሚል መተካት ነው አማርኛ ላይ ማለት ምህ። ለምሳሌ ዮሐንስ ወንጌል 14:1 ላይ በእግዚአብሔር እመኑ በእኔም እመኑ ሲል ምህ የምትለዋ ጥገኛ ምላድ እንግሊዝኛው ላይ ኤንድ ብላ ነው የተጠቀመችው። ኢቭን በሚል ይጠቀማል። በግሪከኛው ላይ ደግሞ ካይ የሚል ነገር ይጠቀማል። ስለዚህ እዚህ ጋር ከጌታና ከኃይሉ ክብር ርቀው ሲባል የኃይሉ ክብር የሚባል ፐርሰን አለ እንዴ? የለም ራሱ። ስለዚህ በባይብል ውስጥ ፐርሰን የሆኑ ነገሮች ፐርሰን ባልሆኑ ሰዎች ባልሆኑ ነገሮች ላይ ተደርድረው አንድ ላይ እና በሚል መስተጻምር ሊመጡ ይችላሉ። ሐዋርያት ሥራ ምዕራፍ 23 ቁጥር 8 ላይ ሰዱቃውያንም ትንሣኤ 1 መልአክ 2 መንፈስ የለም የሚሉ ናቸዋል። ስለዚህ ትንሣኤ የሚባለው ነገር መልአክና መንፈስ ከሚለው ጋር በአካል ደረጃ ያለ ነገር አይደለም። መላእክቶች ፐርሰን ናቸው። ትንሣኤ ግን ፐርሰን የሆነ ነገር አይደለም። ራሱ ኮንሴፕት ነው።
ነገር ግን ኮንሴፕቱ የለም የሚሉ ሰዎች ነበሩ። ግን ትንሣኤ የሚለው ፐርሰን ከሆነ ነገር ጋር ኮፕላቲቭ ከሆነ ኮንጃክሽን ጋር አብሮ መጥቷል። ያ ማለት ግን ያ ነገር ፐርሰን ነው ማለት አይደለም። ስለዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የሥላሴን ትምህርት የሥላሴን ሐሳብ የሚያብራራ አይደለም። የሥላሴ ሐሳብ ምንድን ነው? እግዚአብሔር በስም በአካል በግብር ሶስት ነው። ወይም ደግሞ በሌላ አባባል እግዚአብሔር ሶስት አካላት አሉት፣ በሶስት አካላት ተገለጠ፣ በአብ በወልድ በመንፈስ ቅዱስ ተገለጠ የሚል ማቴዎስ 28:19 ላይ የለም። አብ ወልድ መንፈስ ቅዱስ አንድ ኤሰንስ አንድ ፐርሰን አንድ ኤሰንስ ወይም ደግሞ አንድ ምንነትን ይጋራሉ የሚል ትምህርት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለውም ማለት ነውና ይህን ይመስላል ከብዙ በጥቂቱ ማለት ነው። ኢንሻአላህ ምን ያህል እንደተሰማችሁ ማለት ነው። ጨርሻለሁ። ጀዛከላሁ ኸይር ኡስታዝ፣ ሰፋ ያለ ደህሳ ነው። አይ ተሰምቶናል። አክቹዋሊ መጀመሪያ አካባቢ ነበረ የሆነ ሰዓት ላይ እንጂ ከዛ በኋላ ተሰምተዋል። ማቴዎስ 28:19 አይ ሰፋ ያለ ደህሳ ነው። ጀዛከላሁ ኡስታዝ፣ ብዙ ነጥቦች የተነሱት እና እዚህ ላይ ያው ገስት መጀመሪያ ላይ ምስልኩ ሰዎች እንዴት ነው? ቆይ አንዴ እሺ፣ ምንድነው አሁን የምንቀጥለው? ያው አሁን በተሰጠው ትምህርት ላይ መጀመሪያ ቅድሚያ ለሙስሊሞች ይሁንና ያልገባችሁ ካላችሁ እየገባችሁ ትጠይቃላችሁ። ፕሮግራሙን የተከታተለ እሺ፣ ፕሮግራሙ ላይ እዚህ ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያልገባው ሰው ካለ ጥያቄ መጠየቅ ይችላል። ያልገባው ሰው ካለ እንደዛ ነው። አንድ ቁጥር ጻፎታች ላይ ከዛ ትገባላችሁ። ክርስቲያኖች ለብቻችሁ ሴክሽን አላችሁ። ይሄን ካስተናገድን በኋላ ከሙስሊሞች ከዛ በኋላ ወደ እናንተ እንዞራለን ማለት ነው። ኦኬ ሽሩ ሚል አካውንት ከገባ ወይም ይሰማል። ኦኬ ሙቢ ሚል አካውንት ሙቢ ይሰማል። ሰላም አለይኩም። ወአለይኩም ሰላም። እሺ ያው ጥያቄው መሆን ያለበት እዚሁ ጥቅስ ላይ ነው አይደል? ምናልባት ወይስ ከዛ እዚህ ላይ ይችላል። ያው ከሰላም ተያይዞ ማለት ነው። አይ እርሱ ላይ ማቴዎስ 28:19 ላይ ግልጽ ሆኖልሃል። ግልጽ ከሆነልህ በቃ አይ ግልጽ ያልሆነልኝ ፖይንት አለ እዚህ ላይ ካልክ ደግሞ እዚህ ላይ መጠየቅ ትችላለህ። አይ በቃ እንደዛ ከሆነ ለሌሎች እድሉ መስጥ። ምናልባት ሌላ ከሰላሴ ጋር ተያይዞ ሌላ ጥቅስ ነበር በኋላ ማንሳት የሚቻል ከሆነ አነሳለሁ። በቃ በኋላ ላይ ገብተህ ማንሳት ትችላለህ። እሺ መርሐባ እንደዛ ስም ባይኖር የሚል አካውንት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር እድሉን ስለሰጣችሁኝ። ኡስታዝ ወሂድ ሰላም አለይኩም ወራህመቱላሂ ወበረካቱ። ስላገኘሁ ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይር ግልጽ ነው። ግን አሁን እዚህ ጋር አንድ እኔ ለጠይቅ የፈለግኩት በውይይት ጊዜ አሁን የጠቀስከውን አንቀጽ ክርስቲያን ወገኖችን እስኪ ከዋናው ከግሪኩ አሁን በሚጠቀሙበት ግሪክ አውጡልን እናሳዩን ብሎ መጠየቅ ሊያወጡትና ሊያስገኙት ይችላሉ? ማኑስክሪፕት ላይ አለ እኮ። እኛ እኮ ማቴዎስ 28:19 ላይ ያለው ጥቅስ ማኑስክሪፕት ላይ የለም ብለን አይደለም እየሞገትን ያለ ነው። በዕብራይስጡ መጀመሪያ ማቴዎስ ሲጽፍ
ማቴዎስ የጻፈው ከ45 እስከ 50 የሚደርስ ነው። በዛ ጊዜ ውስጥ ባስቀመጠው ውስጥ የነበረው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ የሚል ነው መረጃዎች አሉት። የዕብራይስጡ የመጀመሪያው ሲጠፋ መጀመሪያ የነበረው የለም። የነበረው ናዝራውያን ጋር ነበር የነበረው። ናዝራውያን ሲጠፋ አብሮ ጠፍቷል። ተጋነ የሚጨው ነገር ያለው አይ ዛህራ ጋር ነበር ሚት አርጌታል። አውርዳት ለጊዜው አሁን ለሁለተኛ ጊዜ ነው እንደዛ እንትን አውርዳትና እንትን ትበል እሺ። እና እንደ ማቴዎስ 19 ላይ ያለው ግሪክ ኮይን በማቴዎስ ዳቡስ ነው የጻፈውም ደግሞ የማርቆስን ወንጌል ሶርስ አድርጎ ጽፎ በኋላ ላይ ማቴዎስ ወንጌል 28:19 ላይ ያለውን ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስም አጥምቁ የሚለውን ጨምሮታል። ማን ነው የሚለው ነገር መረጃ የለም። ቸርች ፋዘርስ ላይ ያሉ ሰዎች ማቴዎስ ራሱ ነው ይላሉ። ነገር ግን ምንም መረጃ የላቸውም ከየት ነው ያመጡት የሚለው። ምክንያቱም ፈርስት ሴንቸሪ ላይ ያለ ኢንዲፔንደንት ፕራይመሪ ሶርስ የለም፣ አንደኛ ነገር ማለት ነው። እና ከዛ አንጻር ነው ያለው ማቴዎስ ወንጌል አይደለም የመጀመሪያው መቶ ክፍለ ዘመን ሁለተኛው ክፍለ ዘመን ላይ የማኑስክሪፕት ማስረጃ ይኖር ይሆን? የመጀመሪያው ያለው እንደምትመለከተው የፓፒረስ 52 ያለው ነው። በ125 ላይ ያለው የዮሐንስ ወንጌል ምዕራፍ 18 ላይ ያለው 6 ቨርስ ነው እሱም ያለው። እሱም የኮፒ ነው ራሱ እና የለም ራሱ እና ሪፈረንስ ማድረግ የትኛው ነው ትክክል የትኛው ነው ትክክል አይደለም የሚለው የራሱ የሆነ ችግር አለ። እሱም ወደፊት ኢንሻአላህ እንመጣበታለን። ኢቨን የአዲስ ኪዳን ማኑስክሪፕቶች እኮ ተበርዘዋል ተብሎም ይታመናሉ። አውግስቲን እንደዛ ይናገራል፣ ጄሮምም እንደዛ ይናገራል። ሌሎችም ማምጣት ይቻላል ማስረጃዎችም ማለት ነው። እንትን ማለት ብቻ አይደለም ኦሪጂናሉ የለም ብቻ ማለት ሳይሆን ተበርዟል የሚልም አቋም አላቸው። እንደዚህ አይነት እና የማኑስክሪፕቱ ዲፈረንስ የመጣው ነገር በዛ የተነሳ ነው። ቴክስቹዋል ቫሪያንት የሚባል ነገር የመጣው ማለት ነው። ኦሪጂናሉ ባለመገኘቱ ብሮክን ቼን ነው ደግሞ የተሰበረ ሰንሰለት ነው ያለው። ይህን ይመስላል። ጀዛከላሁ ኸይር። ኢንሻአላህ ከተፈቀደልኝ አንድ ደቂቃ እንደ የሆነ ነገር የተሰማኝን ልናገር። እንደዚህ አይነት ውይይት ከመጀመርህ በፊት ወይም ሌሎቹ ታች ያላችሁ ወንድሞቻችን እንደዚህ ሰፋ ያለ ውይይት ከመጀመራችሁ በፊት የአይቲ እውቀት ያለው ወንድሞቻችን ካሉ ቼክ ብታደርጉ ጥሩ። አሁን ቅድም አንተ ትምህርቱን እየሰጠህ ነው። ብዙ የመቆራረጥና ብዙ ያለፉን ነገሮች ነበሩና ሀክ የመደረግ የሆነ ትራክ የማድረግ ምናምን ነገሮች ስለማይጠፉ እንደዚህ ሰፊ ፕሮግራም ባላችሁ ሰዓት ላይ ቼክ ብታደርጉት መልካም ነው፣ እንዳያስተጓጉል። ጀዛኩሙላህ ኸይር። ሽኩረን ወያከላ ጥሩ ነሲያን። እሺ ኢክሩ ገብተሻል? ወአለይኩም ሰላም። የኔ ጥያቄ ማቴዎስ 28:19 ላይ ሼር የሚያደርጉት ምንነት አለ፣ እንደዛ ነው የምንረዳው። ያ ሼር የሚያደርጉት ምንነት አውቶሪቲ ሊሆን አይችልም ወይ? እና ደግሞ ኔምስ አለመሆኑ ኔም ብቻ መሆኑ አንድነታቸውን የበለጠ አያሳይም ወይ? አያሳይም ብለን ከባይብል ያነሳናቸውን ጥቅሶች ደግሞ ቁጥሮቹን መያዝ ፈልጌ ነው ኡስታዝ ስለፈጠንክ እና እሺ ኦንሊ ጂሰሶች ደግሞ ይሄንን ማቴዎስ 28:19ን በስሜ በሚለው ነው ወይ የሚወስዱት? በስሜ ደቀ መዛሙርት አድርጉ በሚለው ነው የሚወስዱት ወይስ እንዴት ነው የሚረዱት የሚል ነው። አሁን እነሱም እንደዚህ አይነት እንትን አርጊመንት አላቸው። ማቴዎስ 28:19 ላይ እንትኑ ሶርስ ነው የሌላቸው እነሱ አሁን የተዋራሪ ወሬ ምናምን ስለሚሰኑ እንጂ በጥናት ደረጃ ያጠኑ አላገኘውም። ትንሽ እንደውም ያዲ ይሻላል አሉት እነዚህ የሐዋርያ ቤተክርስቲያን ውስጥ ከሚሰሩት ውስጥ ያዲ ትንሽ ይሻላል። ያው እሱም የኛ ገርፍ ነው እዚህ የመጣ የተማረው ያወቀው ነገር ቢሆንም እሱ ይሻላል፣ ትንሽ ያጠናል ራሱ እንጂ አብዛኛዎቹ ማቴዎስ 28:19 ላይ በስሜ ደቀ መዛሙርት አድርጓቸው የሚለው ሶርስ የቱ ጋር እንዳለ እንኳን አያውቁትም። ይቅርታ አድርግልኝ ከትልቅ ነገር ጋር ማለት ነው። የሐዋርያ ቤተክርስቲያን ውስጥ ኦንሊ ውስጥ ያሉ ማለት ነው። ኤኒዌይ ምንድን ነው ማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለው ወይም ደግሞ ባፕታይዝ ዘም ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት የሚለው ስም የሚለው በሲንጉላሪ ከመጣ ኦሪት ዘጸአት ምዕራፍ 23:13 ያዥ ጥቅስ። ኦሪት ዘጸአት ምዕራፍ 23:13 ላይ የሌሎችን አማልክት ስም አትጥሩ ይላል። እንደምትመለከች አማልክት የተጠረቡ ናቸው።
የድንጋይ አለ፣ የእንጨት አለ፣ የፀሐይ አምላክ፣ የጨረቃ አምላክ፣ የኮከብ አምላክ ምናምን እየተባለ የተለያየ በኤሰንስ ደረጃም አንድ አይነት አይደሉም አማልክቶቹ። ነገር ግን የአማልክቶቻቸውን ስም አትጥሩ ነው የሚለው። የአማልክቶቻቸውን ስሞች አይልም፣ በሲንጉላር ነው የመጣው። ታዲያ አማልክቶቻቸው በኤሰንስ አንድ ናቸው ማለት ነው እንዴ? በፐርሰን አንድ ናቸው ማለት ነው እንዴ? ሜታፊዚካሊ ዩኒቲ ያላቸው ማለት ነው እንዴ? በኦንቶሎጂ ደረጃ አንድ ናቸው ማለት ነው እንዴ? አይደለም። ናይዘር ሜክ ሜንሽን ኦፍ ዘ ኔም ኦፍ ዜር ጋድስ ይላል። የአማልክቶቻቸውን ስም አትጥሩ ነው የሚለው። ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደላል። በሌላ አማልክት ስም ነው የሚለው በነጠላ። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 ላይ የአማልክቶቻቸውን ስም አትጥሩ፣ ስሞች አይልም፣ ስም በነጠላ ስም ኢንዘኔም ነው የሚለው። ኢንዘኔምስ ኦፍ አይልም። ግራማቲካሊ አይደለም፣ አያስኬድም። በእኔና በባለቤቴ ስም አንድ ስጦታ እሰጣለሁ ለአብዱል ከሪም ብዬ ብናገር እኔና ባለቤቴ አንድ ስም ያለን ማለት አይደለም። ስም ነው ምለው። በእኔና በባለቤቴ ስሞች አልልም። ግራማቲካሊ አያስኬድም ራሱ። እንደዚህ አይነት ኤግዛምፕሎች ማምጣት ይቻላል። ራሱ የአብርሃም የይስሐቅ የያዕቆብ ስም በእናንተ ይጠራ ነው የሚለው። የአብርሃም የይስሐቅ የያዕቆብ ስሞች አይልም። ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 5 ላይ ማየት ትችላለሽ። ኦሪት ዘፍጥረት ምዕራፍ 5 ላይ በፈጠረበት ቀን ስማቸውን ነው የሚለው፣ ስሞቻቸውን አይልም። ኦሪት ዘፍጥረት ምዕራፍ 5 ላይ ስትመለከችው ምንድን ነው የሚለው? በፈጠረበት ቀን ስማቸውን ማን ብሎ ጠራ ይላል? አዳም ብሎ ጠራው ይላል። ኦሪት ዘፍጥረት ምዕራፍ 5 ቁጥር 2 ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውን ነው የሚለው፣ ስሞቻቸውን አይልም። ስማቸውን ዜር ኔምስ አይልም። ሲንጉላር ነው። ግልጽ ነው። አይ ስልጣንን ነው የሚያመለክተው።